ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 3 ጀምረን ነበር ማትሪስስ። ዛሬ ኦፕሬሽንስ ኦን ማትሪስስ እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኦፕሬሽንስ ኦን ማትሪስስ። Application of matrices involve different operations on matrices, and some of these operations are addition, subtraction, and multiplication of matrices by scalars and matrix multiplications. ልብ አድርጉ፣ እዚህ ጋር ምን የለም? ማካፈል የለም። ማካፈል ኦፕሬሽን ማትሪስስ ላይ የለም ማለት ነው። These operations will be considered in this section. ለምሳሌ ኤክስ እና ዋይ የሚባሉ የሆኑ ተማሪዎች ቢኖሩ ማትስ፣ ፊዚክስ፣ ባዮሎጂ እያልን እየቀጠልን ማለት ነው ውጤታቸውን ማስቀመጥ ቢኖርብን የግድ ምን እንጠቀማለን? እዚህ ጋር ተመልከቱ። ማትሪክስ ፎርም አለው። አያችሁ፣ ኤክስ ለምሳሌ ማትስ ከ190 መጣ፣ ፊዚክስ 89፣ ባዮሎጂ 90፣ እንደዚህ ዋይ ደግሞ ማትስ 80፣ ፊዚክስ 95፣ ባዮሎጂ 95 እያልን በዚህ መልኩ የምናስቀምጠው አቀማመጥ ምንድነው ማለት ነው? ይሄ የማትሪክስ አንዱ አፕሊኬሽን ነው ማለት ነው። እንዲሁም እዚህ ጋር ያለውን ውጤታቸውን ወደ 50 ዝቅ ማድረግ ብንፈልግ በቃ እነዚህ ምንድናቸው? መልቲፕሊኬሽን ኦፍ ማትሪስስ በስካላርስን ይይዝልናል ማለት ነው። በዲቴይል እናየዋለን። ዞሮ ግን አይዲያው ይኑራችሁ። ይሄንን ወደ ምን አፕላይ ማድረግ እንችላለን? ለምሳሌ ሁለት ሰዎች ገበያ ወጥተው እቃ መግዛት ቢፈልጉ ይሄ ቲቪ ሊሆን ይችላል፣ ላፕቶፕ፣ እዚህ ጋር ቻርጀር ሊሆን ይችላል። በዚህ መልኩ ዋጋቸው ይቀመጣል ማለት ነው፣ የእቃዎቹ ዋጋ። አክቲቪቲ 3.2 ኮንሲደር ዘ ማትሪስስ። ማትሪክስ ኤ ይሄ ተሰጥቶናል፣ ማትሪክስ ቢ ይሄ ተሰጥቶናል፣ ኤንድ ማትሪክስ ሲ ደግሞ በዚህ መልኩ ዲፋይን ይደረጋል ተብሎ ተሰጥቶናል። 2 ባይ 2 ነው እንደምታዩት። ሲ አይ ጄ ኢዝ ኢኳልስ ቱ አይ ይለናል። አይ እና ጄ ደግሞ ከ1 እስከ 2 1 እና 2 ናቸው ማለት ነው። ናው ኮምፔር ኢች ኦፍ ዘ ኮሬስፖንዲንግ ኢንትሪስ ኦፍ ኤ ኤንድ ቢ ይለናል። ኮሬስፖንዲንግ ኢንትሪ ማለት ምን ማለት ነው? ይሄንን እዩ። ለምሳሌ እዚህ ጋር ይሄ አንድ አለ እዚህ ጋር፣ ይሄ መጀመሪያ ላይ ማለት ነው። የዚህ ኮሬስፖንዲንግ ኢንትሪ የትኛው ይሆናል? ከቢ ላይ ይሄኛው ይሆናል ማለት ነው። ሌላ ሁለተኛ ላይ ያለውን ከላይ ሆኖ ሁለተኛውን ስናይ ደግሞ ኮሬስፖንዲንግ ኢንትሪው ይሄ ይሆናል ማለት ነው። ከታች ደግሞ ይሄ መጀመሪያ ላይ ያለውን ይሄን ስታዩ የዚህ ኮሬስፖንዲንግ ኢንትሪው ይሄ ይሆናል። የዚህኛው ኮሬስፖንዲንግ ኢንትሪ ደግሞ የቱ ይሆናል? ይሄ ይሆናል ማለት ነው። ባጭሩ ያሉበትን ሎኬሽን ማየት ብቻ ይሆናል ማለት ነው። እሺ አሁን እንግዲህ እናነጻጽር። እዩ አሁን የመጀመሪያዋን የኤን እንዴት አድርገን እናስቀምጣት? ኤ11 ስንት ነው? አንድ ነው። እቺ ማለት ናት። ኤ12 ስንት ናት? አንድ ናት እሷም። ሌላ ኤ21 ሁለት ነው። ኤ22 ስንት ነው? ሁለት ነው ማለት ነው። አሁን ወደ ቢ ደግሞ እንምጣ። ወደ ቢ ስንመጣ ቢ11 ይሄ መጀመሪያው ማለት ነው 3 ነው። ቢ12 ሁለት ነው። ቢ21 ይሄ ይሆናል አንድ። ቢ22 ደግሞ ስንት ነው? 4 ነው ማለት ነው። አሁን ኮሬስፖንዲንግ ኢንትሪን ማነጻጸር ማለት ኤ11ን ከቢ11 ጋር ማነጻጸር፣ ኤ12ን ከቢ12 ጋር ማነጻጸር፣ ኤ21ን ከቢ21 ጋር ማነጻጸር፣ ኤ22ን ከቢ22 ጋር ማነጻጸር ይሆናል ማለት ነው። እነዚህን ማነጻጸር ይሆናል። አሁን ይኸው እንግዲህ ኤ11 ስንት ነው? አንድ ነው። ቢ11 ግን 3 ነው። ስለዚህ እነዚህ ምን አይደሉም ማለት ነው? እኩል አይደሉም ማለት ነው። ኤ12 አንድ ነው። ቢ12 ሁለት ነው። ስለዚህ እነዚህ ምን አይደሉም? እኩል አይደሉም። ኤ21 ሁለት ነው። ቢ21 አንድ ነው። ስለዚህ እነዚህ ምን አይደሉም? እኩል አይደሉም። ኤ22 ሁለት ነው። ቢ22 4 ነው። ስለዚህ እነዚህ ምን አይደሉም ማለት ነው? እኩል አይደሉም። ስለዚህ እያንዳንዱ ኮሬስፖንዲንግ ኢንትሪ ምን አይደለም? እኩል አይደለም ማለት ነው። ዘይ አር ኖት ኢኳል። እሺ ወደ ቢ ስንመጣ ደግሞ ማትሪክስ ሲን ዝግጁ ማድረግ አለብን፣ ምክንያቱም ሲ ጥያቄው ላይ ስላለ ማለት ነው። እሺ ማትሪክስ ሲ እንግዲህ 2 ባይ 2 ነው። ተመልከቱ፣ ይሄ ሲ አይ ጄ ነው። ሶ ይሄ መጀመሪያ ላይ ያለው ሲ11 ይሆናል። እንግዲህ የመጀመሪያ ሮ ላይ ሲ12
ቅድሚያ ላይ የሚጻፈው ሮ ስለሆነ እዚህ ጋር ዋን ነው እዚህ ጋር ዋን ነው ማለት ነው። እሺ ከታች ስንመጣ አሁን ሁለተኛ ሮ ነው C21 ይሆናል። እዚህ ጋርስ C22 ይሆናል ማለት ነው። C22 ይሆናል። አሁን ተመልከቱ እዚህ ጋር ስናይ CIJ ከአይ ጋር እኩል ነው ይለናል። CIJ ከአይ ጋር እኩል ነው ይለናል። ይሄ ማለት ምን ማለት ነው? ማትሪክስ ሲ የሮውን ቁጥር ይይዛል ማለት ነው። የሮውን ቁጥር ይይዛል። ያ ማለት እቺ መጀመሪያ ላይ ያለችዋን እንወስዳለን። ታያችሁ እዚህ ጋር። ስለዚህ እዚህ ጋር መጀመሪያ ላይ ያለችዋን እንወስዳታለን፣ አንድ ይሆናል ማለት ነው። እዚህ ጋር መተን መጀመሪያ ላይ ያለውን እንወስዳለን፣ አንድ ይሆናል። እዚህ ጋር መተን መጀመሪያ ላይ ያለውን እንወስዳለን፣ ሁለት። እዚህ ጋር በተመሳሳይ ማለት ነው። ስለዚህ ማትሪክስ ሲ ምን ይሆናል ማለት ነው? አንድ አንድ ሁለት ሁለት ይሄ ይሆናል ማለት ነው። ይሄ ይሆናል። እዩ እዚህ ጋር የተሰጠን ዲፊኒሽን አለ። CIJ ከማጋ እኩል ነው ይለናል። ከአይ ጋር እኩል ነው ይለናል ማለት ነው። ስለዚህ የመጀመሪያዋን እቺን መውሰድ ይሆናል። ማንን ለማግኘት? አይን ለማግኘት። እዚህ ጋር ስንመጣ ይሄ C11 ነው። ሶ የመጀመሪያዋን እንወስዳለን ማለት ነው። C12 የመጀመሪያዋን ስንወስድ አንድ ይሆናል። እዚህ ጋር ስንመጣ C21 ቱን እንወስዳለን። የመጀመሪያውን C22 ቱን እንወስዳለን ማለት ነው። ሶ አሁን ማትሪክስ ሲን አገኘን ማለት ነው። አሁን ከኤ ጋር አነጻጽሩት ነው የሚለን። ስለዚህ እንጀምር ማለት ነው። እንግዲህ እዩ አሁን በአይን ራሱ ይታያል። መጀመሪያ ላይ ያለው እዚህ ጋር አንድ ነው። አያችሁ እዚህ ጋርም አንድ ነው። ሁለተኛ ላይ ያለውን እዩት። እዚህ ጋር አንድ ነው፣ እዚህም አንድ ነው። እዚህ ሁለት ነው፣ እዚህ ሁለት ነው። እዚህ ሁለት ነው፣ እዚህ ሁለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን ማለት ነው? A11 እና C11 እኩል ናቸው። እንደገና A12 እና C12 እኩል ናቸው። A21 እና C21 እኩል ናቸው። A22 እና C22 ምንድናቸው? እኩል ናቸው ማለት ነው። ስለዚህ በጥቅሉ ምን ማለት እንችላለን ማለት ነው? ማትሪክስ ሲ እና ማትሪክስ ኤ ምንድናቸው? እኩል ናቸው ብለን መናገር እንችላለን። ምናልባት እዚህ ጋር ግርታ እንዳይኖር ማትሪክስ ኤ እንደዚህ ሆኖ ቢሆን ኖሮ 1 1 2 0 ቢሆን ኖሮ እና ከማትሪክስ ሲ ጋር አነጻጽሩት ብንባል ማትሪክስ ሲ 1 1 2 2 ነው። ምንም እንኳን ይሄ ከዚህ ጋር ቢመሳሰልም ይሄ ከዚህ ጋር ቢመሳሰልም ይሄ ከዚህ ጋር ቢመሳሰልም እነዚህ እቺ 0 እና እቺ 2 ስላልተመሳሰሉ ማትሪክስ ኤ እና ማትሪክስ ሲ እኩል አይደሉም ብለን መናገር እንችላለን ማለት ነው። ማትሪክስ ኤ እና ማትሪክስ ቢ እኩል አይደሉም ብለን መናገር እንችላለን። በዚህኛው ኬዝ ግን ማትሪክስ ኤ እና ማትሪክስ ቢ እኩል ናቸው። ምክንያቱም እያንዳንዱ ኮሬስፖንዲንግ ኢንትሪ ምን ስለሆነ ማለት ነው? እኩል ስለሆነ። From your responses in activity 3.2 you have observed that matrices A and C have the same size. ሳይዛቸው እኩል ነው። 2x2 ናቸው ሁለቱም 2x2። እሺ and the corresponding entries of A and C are equal። እንደገና እያንዳንዱ ኮሬስፖንዲንግ ኢንትሪ ምንድነው? እኩል ነው ማለት ነው። እያንዳንዳቸው A11 ከC11 ጋር አይተናል። ይሄንን such matrices are called equal matrices። እንደዚህ ከሆነ ያ ማለት A11 ከC11 ጋር፣ A12 ከC12 ጋር፣ A21 ከC21 ጋር፣ A22 ከC22 ጋር እኩል ስለሆነ ምንድናቸው ማለት ነው? እነዚህ ሁለት ማትሪክሶች they are equal matrices እኩል ናቸው ብለን መናገር እንችላለን ማለት ነው። For most operations on matrices equality of two matrices is required and it is defined as follows። እስኪ ሁለት ማትሪሶች እኩል ከሆኑ እንዴት ዲፋይን እንደሚደረጉ በጣም ሲምፕል ነው። አብራችሁኝ ሆኑ። two matrices A በዚህ ዲፋይን ቢደረግ B በዚህ ዲፋይን ቢደረግ with the same size ሳይዛቸው እኩል ካልሆነ ስለ እኩልነት በጭራሽ ልናወራ አንችልም ማለት ነው። ያ ማለት አንድ ይሄ ማትሪክስ አለ። ሌላ ደግሞ አንድ እዚህም ውስጥ ያሉት አንዳንዶች ናቸው፣ እዚህ ውስጥም አንዳንዶች ናቸው ያሉት። ነገር ግን እነዚህ ሁለት ማትሪክሶች እኩል ናቸው ማለት አይደለም። ይሄኛው 2x2 ነው፣ ይሄኛው 3x3 ነው። 3x3 ነው ማለት ነው። ሶ ኤግዛክትሊ 2x2 ሊሆን ይገባል ለማነጻጸር ማለት ነው። መጀመሪያው ነው። ሶ እኩል ናቸው ለማለት እንዴት መጻፍ አለበት ማለት ነው?
በዚህ መልኩ መጻፍ አለበት ማለት ነው። ይሄ የሚሆነው ደግሞ መች ነው? ኮሬስፖንዲንግ ኢንትሪያቸው ምን ከሆነ ኢኳል ከሆነ ነው ማለት ነው። ኢኳል ከሆነ ነው ማለት ነው። ኤግዛምፕል ልስጣችሁ እዚህ ጋር ኤግዛምፕል ልስጣችሁ 1 1 3 5 6 7 8 9 10 ይሄ ማትሪክስ ኤ ቢሆን ማትሪክስ ቢ ደግሞ 1 1 3 5 6 7 8 9 10 10 አሁን 0 1 1 1 1 3 3 5 5 6 6 7 7 8 8 9 9 10 10 ስለዚህ እያንዳንዳቸው ስለተመሳሰሉ ኤ እና ቢ ምንድናቸው ማለት ነው? they are equal matrices ብለን መናገር እንችላለን። ከነዚህ ውስጥ አንዷ ብትቀየር ኢኳል ማትሪስነታቸው ይቀራል። ለምሳሌ እቺ 7 ሆና ቢሆን ወይ ኤኒ ከ10 የተለየ የሆነ ቁጥር ብትሆን ወይም እንደዚህ እናርገው ኤ እናርገውና ኤ ኢዝ ዲፍረንት ፍሮም 10 እናርገው። ይሄ ከሆነ ማትሪክስ እና ኤ እና ማትሪክስ ቢ ምን አይደሉም ማለት ነው። they are not equal matrices። እያንዳንዱ ባጭሩ የዚህ ኮፒ መሆን አለበት፣ ይሄኛው የዚህ ኮፒ መሆን አለበት። አለበለዚያ አንዷ ራሱ ከተለየች ኢኳል ማትሪክስ አይሆኑም ማለት ነው። እሺ ሌት ማትሪክስ ኤ ይሄ ቢሆን እና ማትሪክስ ቢ ይሄ ቢሆን if A is equals to B ማትሪክስ ኤ እና ማትሪክስ ቢ እኩል የሚሆኑ ከሆነ የመጀመሪያ ስራችን ዳይሜንሽኑ ምንድነው? ይሄ 2/2 ነው። የዚህኛውም 2/2 ነው። ስለዚህ አሁን ወደ ቀጣይ ስቴፕ መሄድ እንችላለን ማለት ነው። እሺ እዩ አሁን የዚህኛው ኮሬስፖንዲንግ ኢንትሪ ይሄ ይሆናል። ይሄን ከዚህ እናነጻጽራለን። የዚህኛው ኮሬስፖንዲንግ ኢንትሪ ይሄ ይሆናል። ይሄ ከዚህ ይነጻጸራል፣ ይሄኛው ከዚህ ይነጻጸራል፣ ይሄኛው ደግሞ ከዚህ ይነጻጸራል ማለት ነው። አሁን እዩ እኩል ከሆኑ A11 ከB11 ጋር እኩል መሆን አለበት። A12 ከB12 ጋር እኩል መሆን አለበት። A21 ከB21 ጋር እኩል መሆን አለበት። A22 ከB22 ጋር እኩል መሆን አለበት ማለት ነው። አንድ ኤግዛምፕል ልስጣችሁ እስቲ 1 1 ይሄ 1/2 የሆነ ማትሪክስ ነው። ይሄ ማትሪክስ ኤ ቢሆን ሌላ ማትሪክስ ቢ 1 1 ይሄም 1/2 ነው። ሶ እንግዲህ እነዚህ ሁለቱ እኩል ናቸው ወይ ብንባል የስ ሁለቱ እኩል ናቸው። ለምን? አንደኛ ዳይሜንሽናቸው ተመሳሳይ ነው። ሲቀጥል ኮሬስፖንዲንግ ኢንትሪዎቹ ምንድናቸው? እኩል ናቸው ማለት ነው። እሺ ማትሪክስ ሲን እዚህ ጋር ልውሰድ። ለምሳሌ 1 3 ቢሆን ኤ እና ሲን አነጻጽሩ ብንባል ኦኬ 1 1 ችግር የለም ይሄ ልክ ነው። እዚህ 1 ነው፣ እዚህ ጋር ግን 3 ነው። ስለዚህ ምን አይደሉም ማለት ነው? ማትሪክስ ኤ እና ማትሪክስ ቢ እኩል አይደሉም ማለት ነው። እኩል አይደሉም። ኤግዛምፕል 1 find the values of the unknowns in each of the following if a is equals to b ይሄ ትልቅ መረጃ ነው ማለት ነው። ይሄን ጥያቄ ለመስራት ኤ እና ቢ እኩል ከሆኑ ነው የተባልነው። እኩል ከሆኑ ካልን ይሄ ከዚህ ጋር እኩል መሆን አለበት። የስ 1 ከ1 ጋር እኩል ሆኗል። -3 ከ-3 ጋር እኩል ሆኗል። ይሄ 2 ከማን ጋር እኩል መሆን አለበት? ከቢ ጋር እኩል መሆን አለበት። ስለዚህ የቢ ቫልዩ ስንት ይሆናል ማለት ነው? 2 ይሆናል። እንደገና ይሄ እዚህ ጋር ያለው እዚህ ጋር ካለው ጋር እኩል መሆን አለበት። ይሄ ከዚህ ጋር ማለት ነው። ልክ ይሄ ከዚህ ጋር እኩል እንደሆነ ሁሉ ማለት ነው። ሶ የኤ ቫልዩ ስንት ይሆናል? 4 ይሆናል ማለት ነው። 4 ይሆናል። እሺ ሁለተኛ ላይ ደግሞ ስናይ እዩ እንግዲህ እኩል ናቸው ተብለናል። እዚህ ጋር 5 ነው፣ እዚህ ጋር 5 ነው። ትክክል። ይሄ -2 ነው፣ ይሄ -2 ነው። ትክክል። ይሄ a + b ከማን ጋር እኩል መሆን አለበት? ከ3 ጋር እኩል መሆን አለበት። እሷን እንጻፋት እዚህ ጋር a + b = 3። ሌላ እዚህ ጋር 1 ነው፣ እዚህ ጋር a - b ነው። ስለዚህ ይሄ a - b ከማን ጋር እኩል መሆን አለበት? ከ1 ጋር እኩል መሆን አለበት። ለምን? a እና b እኩል ስለሆኑ ማለት ነው። ሶ ይሄን ሶልቭ እናድርግ። አሁን ቀጥታ ወደ ታች ብንደምረው b ይጣፋልናል። ወደ ታች እንደምረው ይሄ በዚህ ይጣፋል። a + a 2a ይሆናል። 3 ሲደመር 1 4 ይሆናል። ይሄንንም ለ2 እናካፍለው a እኩል ይሆናል ስንት? 2 ሆነ ማለት ነው። አሁን የኤን ቫልዩ ካገኘን አንደኛው የፈለግነው ውስጥ
መተካት እንችላለን ማለት ነው። ሶ የላይኛው ላይ እንተካ። የላይኛው a + b = 3 ነው ይሄ ማለት ነው። አሁን ለa 2 እንተካ 2 + b = 3 ከዚህም 2 ልቀንስ ከዚህም 2 ልቀንስ ይሄ በዚህ ይቃለላል b እኩል ይሆናል 3 ሲቀነስ 2 1 ይሆናል ማለት ነው። ስለዚህ የa እና የb ቫልዩ ስንት ናቸው? አንድ ይሆናሉ ማለት ነው። ማረጋገጥ እንችላለን? አዎ እንችላለን። አሁን ይኸው እዚህ ጋር ይሄ a + b ነው። የዚህ ኮሬስፖንዲንግ ኢንትሪ 3 ነው። የሁለቱ ድምር ስንት መስጠት አለበት? 3 መስጠት አለበት። 1 ሲደመር 2 3 ትክክል ነን ማለት ነው። እዚህ ጋር ደግሞ ውጤቱ 1 ነው። a - b ስንት መስጠት አለበት? 1 ከa ላይ bን ስንቀንስ a 2 ነው። ከ2 ላይ 1 ስንቀንስ 1 እናገኛለን። ስለዚህ ስራችን ልክ ነው ማለት ነው። እሺ ሶስተኛ ላይ ደርሰናል። ተመልከቱ እንግዲህ እኩል ናቸው ስለተባልን ከዚህ በኋላ ዲቴይል ውስጥ አንገባም፣ ዳይሬክት እንሰራለን ማለት ነው። አሁን እዚህ ጋር 0 ነው፣ እዚህ ጋር ዲ ነው። ሶ የዲ ቫልዩ ስንት ይሆናል ማለት ነው? 0 መሆን አለበት። እዚህ ጋር 9 አለ፣ እዚህ ጋር ሲ አለ። ስለዚህ የሲ ቫልዩ ስንት ይሆናል? 9 ይሆናል ማለት ነው። አሁን ቫሪያብሎችን ነው እንግዲህ የምናድነው ማለት ነው። እዚች ጋር ኢ አለ። ስለዚህ ኢ = የዚህ ኮሬስፖንዲንግ ኢንትሪ ይሄ ነው። ስንት ይሆናል? 7 ይሆናል ማለት ነው። አሁን ማን የቀረን? እዚህ ጋር a + b አለ። ሶ a + b = ይሄ መጀመሪያ ላይ ነው ያለው አያችሁ፣ ከዚህኛው ጋር እኩል መሆን አለበት ማለት ነው 1። እንደገና ሌላ እዚህ ጋር ቫሪያብል አለ a - b እኩል ይሆናል ልክ ይሄ ያለበት ሎኬሽን ላይ እንመጣለን እዚህ ጋር ማለት ነው። ስንት ይሆናል? 3 ይሆናል ማለት ነው። አሁን እንደምረው ይሄንን ወደታች እንደምረው እንግዲህ መቃለል ስለሚችል ማለት ነው። ይሄ በዚህ ይቃለላል። a + a 2a እኩል ይሆናል 4 ለ2 ብናካፍለው a ስንት ይሆናል? 2 ይሆናል። a 2 ይሆናል ማለት ነው። እዚህ ጋር እናስቀምጠው a = 2። አሁን ማን የቀረን? b ነው የቀረን። b ለማግኘት ደግሞ እዚህኛው ውስጥ የኤን ቫልዩ እንተካ። a + b = 1 a ቦታ ላይ 2 ልተካ 2 + b እኩል ይሆናል 1። አሁን እንደዚህ እናድርግ። ከዚህም 2 ልቀንስ እዚህ ጋር መጥቼ 2 ልቀንስ ይሄ በዚህ ይጠፋል። b እኩል ይሆናል ከ1 ላይ 2 ስንቀንስ -1 ይሆናል -1። ስለዚህ እዚህ እንምጣ። የb ቫልዩ ስንት ይሆናል? -1 ይሆናል ማለት ነው። አሁን የሁሉንም ቫሪያብሎች ቫልዩ አገኘን ማለት ነው። አሁን ቼክ ለማድረግ እንደው ስራችን ላይ ስህተት ካለ ለማየት ያክል ማለት ነው የዲሲኢ ምንም ችግር የለም፣ ምክንያቱም ዳይሬክት ነው የወሰድነው እነሱን። እዚህ ጋር a + b ስንት መስጠት አለበት? 1 መስጠት አለበት። a 2 ነው፣ b -1 ነው። ስለዚህ 2 + -1 ስንት ይሆናል? 1 ይሆናል። እዚህ ጋር ደግሞ a - b ስንት መስጠት አለበት? 3 a 2 ነው፣ b -1 ነው። ስለዚህ 2 ሲቀነስ -1 ይሄ ስንት ይሆናል? 3 ይሆናል ማለት ነው። ይሄው እዚህ ጋርም 3 ነው። ስለዚህ ስራችን ትክክል ነው ማለት ነው። ኤክሰርሳይዝ 3 የመጀመሪያ ጥያቄ ሌት ማትሪክስ A = ይሄ ማለት ነው። ማትሪክስ B ደግሞ ይሄ። ኢፍ A = B ማትሪክስ A እና ማትሪክስ B እኩል ከሆኑ ዜን ዲተርማይን ዘ ቫልዩስ ኦፍ A B C D E and F ይለናል ማለት ነው። እንግዲህ ሁለት ማትሪክሶች እኩል ከሆኑ እያንዳንዱ ኮሬስፖንዲንግ ኢንተሪ እኩል መሆን እንዳለበት እናውቃለን። ስለዚህ ከኤ እንነሳ እስቲ። a = ልበል። ኤ የቱ ጋር ነው ያለው? እዚህ ጋር ማትሪክስ ኤ ላይ እዚህ ጋር ነው ያለው። ስለዚህ እዚች ጋር እንመጣለን። ኤግዛክትሊ እሱ ያለበት ሎኬሽን ላይ ማለት ነው። እዚህ እንመጣለን። ስንት እናገኛለን? 5። አሁን ደግሞ ወደ ቢ እንሂድ። ቢ የት ነው ያለው? እዚህ ጋር ኤግዛክትሊ እዚህ እንመጣለን፣ የራሱ ሎኬሽን ላይ ማለት ነው። 4 ሲ = ሲ የት ነው ያለው? እዚህ ጋር ነው አያችሁ። ሶ እዚህ ቦታ ላይ ያለው ደግሞ 6 ነው = 6 ሲ ዲ ኢ ኤፍ እነዚህንም በተመሳሳይ እንሰራለን ማለት ነው። ዲ የቱ ጋር ነው ያለው? ዲ መጀመሪያ ላይ ነው ያለው እዚህ ጋር አያችሁ። ስለዚህ ከዚህ ጋር እኩል ይሆናል። ሶ ዲ = 3 ኢስ ኢ ደግሞ እዚህ መሃል ላይ ነው ያለው። እዚህ መሃል ላይ ያለው ደግሞ ይሄ ነው። ስለዚህ 1 ይሆናል ማለት ነው። ኤፍ ቀረ። ኤፍ የቱ ጋር ነው ያለው? ይሄው እዚህ ጋር ኤግዛክትሊ ራሱ ቦታ ላይ እንመጣለን እዚህ ጋር። ስለዚህ ኤፍ ስንት ይሆናል? 2 ይሆናል ማለት ነው። በዚህ መልኩ እንሰራለን። ኖርማሊ ይሄ በአይን መሰራት ይችላል። ያው ፕሮሲጀሩን ላሳያችሁ ብዬ ነው። ሁለተኛ ጥያቄ ይሄም ተመሳሳይ ነው። ማትሪክስ ኤ እና ማትሪክስ ቢ ተሰጥተውናል።
አሁንም እንደሚለን ማትሪክስ ኤ እና ማትሪክስ ቢ እኩል ከሆኑ ፋይንድ ዘ ቫልዩስ ዲተርማይን ዘ ቫልዩስ ኦፍ ኤ ኤንድ ቢ ነው የሚለን ማለት ነው። ተመሳሳይ ፕሮሲጀር እንከተላለን። አሁን እንግዲህ እኩል ናቸው ስለተባልን ሌላ ዲቴል ውስጥ አንገባም፣ ቀጥታ እንመጣለን ቫሪያብሉ ያለበት ቦታ ማለት ነው። ይሄ እዚህ ጋር ያለው ሁለተኛ ላይ እዚህ እንመጣለን። እነዚህ ሁለቱን ምን እናደርጋለን? ኢኩዌት እናደርጋለን። ኤ ፕላስ ቢ ኢዝ ኢኳልስ ቱ 3። ሌላ ደግሞ ይሄን ተመልከቱ፣ ኤ ማይነስ ቢ ከዛ እዚህ የራሱ ቦታ ላይ እንመጣለን እዚህ ጋር ማለት ነው። እነዚህ ሁለቱን ኢኩዌት ማድረግ ኤ ማይነስ ቢ እኩል ይሆናል -1። ሌሎቹን ማየትም አይጠበቅብንም፣ ለምን እኩል ናቸው ስለተባልን ማለት ነው። አሁን ወደ ታች እንደምር፣ ወደ ታች ስንደምር ይሄ በዚህ ይጠፋል። ኤ ፕላስ ኤ 2ኤ ይሆናል እኩል ይሆናል 3 ሲቀነስ 1 2 ነው የሚሆነው። ለሁለት ብናካፍለው ይሄንን የኤ ቫልዩ ስንት ይሆናል? 1 ይሆናል ማለት ነው። 1 ይሆናል። አሁን ከሁለቱ አንዱ ጋር መርጠን የኤን ቫልዩ ማስገባት እንችላለን። ይሄኛውን ልጠቀም። ኤ ፕላስ ቢ ስንት ነው ይለናል? 3። ለኤ 1 እንተካ 1 ፕላስ ቢ እኩል ይሆናል 3። እንግዲህ የቢ ቫልዩ 2 እንደሆነ ከዚህ ላይ ማየት ይቻላል ማለት ነው። ከዚህም 1 ልቀንስ፣ ከዚህም 1 ልቀንስ -1 ይሄ በዚህ ይጠፋል። ቢ ኢዝ ኢኳልስ ቱ 3 ሲቀነስ 1 2 ይሆናል ማለት ነው። ስለዚህ የኤ እና የቢ ቫልዩ ምን ይሆናል? ኤ ኢዝ ኢኳልስ ቱ 1 ቢ ኢዝ ኢኳልስ ቱ 2። ሶስተኛ ጥያቄ ይሄም ተመሳሳይ ነው። ማትሪክስ ኤ እና ማትሪክስ ቢ ተሰጥተዋል። እንደገና ማትሪክስ ኤ እና ማትሪክስ ቢ እኩል ናቸው የሚል ኢንፎርሜሽን ተሰጥቶናል። ከዛስ ዲተርማይን ዘ ቫልዩስ ኦፍ ኤ ቢ ሲ ኤንድ ዲ ይለናል ማለት ነው። አሁን ቫሪያብል ያለበት ቦታ ላይ ዳይሬክት እንሄዳለን። አሁን የሚቀለውን እንይ። ለምሳሌ እዚህ ጋር ዲ ያለች አያችሁ፣ እዚች ከታች መሀል ላይ እዚህ ጋር እንመጣለን። የዲ ቫልዩ ስንት ሆነ ማለት ነው? ዲ ኢዝ ኢኳልስ ቱ 5 ሆነ። እሺ ሲ ያችሁ እዚህ ጋር ሲ ያለች ጫፍ ላይ ማለት ነው። እዚች ጫፍ ላይ እንመጣለን። የሲ ቫልዩ ስንት ይሆናል? 3። አሁን ኤ እና ቢ ላይ ደግሞ እንሂድ። ኤ እና ቢ ላይ ስንሄድ እዚህ ጋር መጀመሪያ ላይ ኤ ፕላስ ቢ አለ። እሱ ከማን ጋር እኩል መሆን አለበት? ከ2 ጋር። ኤ ፕላስ ቢ ኢዝ ኢኳልስ ቱ 2። አንድ ዝቅ ስንል ደግሞ ወደ ታች ኤ ማይነስ ቢ ይሄ አለ። ከማን ጋር እኩል መሆን አለበት? ከ4 ጋር። ኤ ማይነስ ቢ እኩል ይሆናል 4። አሁን ሁለቱን ወደ ታች እንደምር። ሁለቱን ወደ ታች ስንደምር ይሄ በዚህ ይጠፋል። ኤ ፕላስ ኤ 2ኤ 2 ሲደመር 4 6። ለሁለት ብናካፍለው የኤ ቫልዩ ከዚህ ላይ ስንት ይሆናል? 3 ይሆናል ማለት ነው። 3። አሁን ይሄን 3 ይዘን ከሁለቱ አንድ ውስጥ እንተካለን ማለት ነው። ኤ ፕላስ ቢ ኢዝ ኢኳልስ ቱ 2። ይሄኛውን እንጠቀም፣ ይሄኛውን ማለት ነው። ኤ ቦታ 3 እንተካ 3 ፕላስ ቢ ኢዝ ኢኳልስ ቱ 2። ከዚህም 3 ልቀንስ፣ ከዚህም 3 ልቀንስ፣ ቢ ለብቻው እንዲቀር ማለት ነው። ይሄ ተጣፋ። ቢ እኩል ይሆናል 2 ሲቀነስ 3 -1 ይሆናል ማለት ነው። ስለዚህ ቫልዩዎቹ ኤ ኢዝ ኢኳልስ ቱ 3 ቢ ኢዝ ኢኳልስ ቱ -1 ሲ ኢዝ ኢኳልስ ቱ 3 እና ዲ ኢዝ ኢኳልስ ቱ 5 ይሆናል። አዲሽንስ ኦፍ ማትሪክስስ። አሁን ከአንድ በላይ ማትሪክሶች ካሉን ምን ማድረግ እንችላለን? መደመር እንችላለን ማለት ነው። እሱን እናያለን። አክቲቪቲ 3.3 the following two tables give the numbers of child and adult shoes of both sexes male and female of a certain company into different shops. አሁን ሾፕ ኤ እና ሾፕ ቢ አለ። ቴብሉን እንይ። እሺ ሾፕ ኤ እና ሾፕ ቢ ተሰጥተውናል። አሁን ይኸው ሜል ፊሜል። አሁን ቻይልድ ሆኖ ሜል አለ፣ አደልት ሆኖ ሜል አለ፣ ፊሜል ሆኖ ቻይልድ አለ፣ ፊሜል ሆኖ አደልት አለ ማለት ነው። አሁን ሜል ሆኖ ቻይልድ የሆነ ብዛቱ ስንት ነው? 65 ነው ማለት ነው። ሌላ ፊሜል ሆነው ቻይልድ የሆኑ ብዛታቸው ስንት ነው? 42 ነው። ሜል ሆነው አደልት የሆኑ ብዛታቸው 11 ነው። ፊሜል ሆነው አደልት የሆኑ ብዛታቸው 154 ነው ማለት ነው። እዚህ ጋር በተመሳሳይ ማለት ነው። ናው ፋይንድ ዘ ነምበር ኦፍ ቻይልድ ኤንድ አደልት ሹዝ ኦፍ ቦዝ ሴክስስ ዛት ዘ ካምፓኒ ሃዝ ኢን ቦዝ ሾፕስ ኤንድ ፕሬዘንት ዩር ሶሉሽን ኢን ቴብል ፎርም። እንግዲህ ይሄ አሁን የአንድ ድርጅት ነው ብለን ብናስብ ሁለቱም ሱቅ ውስጥ ያላቸውን የጫማ ብዛት አሳዩ ብንባል ምን እናደርጋለን? እንደዚህ ነው የምናደርገው። በቴብል ፎርም ስለተባል ሜል እንላለን። ሜል ከዛስ ፊሜል
ይሄንን እናስቀምጣለን ማለት ነው። ከዛ ቻይልድ እና አደልት ደግሞ እዚህ ጋር ይኖረናል። ይሄ ይኖረናል ማለት ነው። አሁን ቴብል እናዘጋጅ። እንግዲህ ቴብል እናዘጋጅ ለዚህ ይሄ ይሆናል ማለት ነው። ቴብላችን ይሄ ይሆናል። እሺ አሁን እዩ እንግዲህ ሜል ሆነው ቻይልድ ይሆናሉ። ስለዚህ እዛ ጋር እንሄዳለን ስፔሲፊካሊ ማለት ነው። 65 እዚህስ 15። ስለዚህ በድምሩ ስንት ይሆናል? 80 እናስቀምጣለን ማለት ነው። ምን እንደሚለን find the number of child and adult shoes of both sexes that the company has in both shops and present your solution in table form ስለሚለን ማለት ነው። ሌላ ፊሜል ሆነው ቻይልድ የሆኑ እዚህ ጋር 42 አሉ፣ እዚህ ጋር 21 አሉ። ሶ ድምሩ ስንት ይሆናል ማለት ነው? 63 ይሆናል ማለት ነው። ሜል ሆነው አደልት የሆኑ 111 እዚህ ጋር 119 በድምሩ 130 ይሆናል ማለት ነው። 130 በተመሳሳይ እዚህ ጋር ፊሜል ሆነው አደልት የሆኑ 154 እዚህ 28 በአጠቃላይ 182 ይሆናል ማለት ነው። ሶ ከዚህ ላይ ምን መረዳት እንችላለን ማለት ነው? ሁለት በዚህ መልኩ የተሰጠን ነገር ካለ ኮሬስፖንዲንግ ኢንትሪዎቹን ነው የምንደምረው ማለት ነው። ይሄን ከዚህ ጋር ደመርን፣ ይሄን ከዚህ ጋር ደመርን፣ ይሄን ከዚህ ጋር ደመርን፣ ይሄን ከዚህ ጋር ደመርን ማለት ነው። B the following table gives the number of shoes of each type the company sells in a particular week from shop A. shop A ላይ እንግዲህ የሚሸጡ ይሄን ያክላሉ ማለት ነው። find the number of shoes of each type remaining in shop A at the end of the week. እንግዲህ መጀመሪያ ላይ ያየነው ሾፕ ኤ ላይ ያሉን ምርቶች ብዛት ይሄንን ይመስላል። እዚህ ጋር አይተን ነበር ማለት ነው። አሁን ደግሞ የሆነ ፓርቲኩላር ዊክ ላይ ይሄን ያክል ይሸጣል ተብለናል። አሁን የተረፈው ምን ያህል ነው የተባልነው ማለት ነው። የተረፈው አሁን ይሄ እንግዲህ መጀመሪያ ላይ ነበረን ይሄ 65 ነበር። እዚህ ጋር ሜል ሆነው ቻይልድ ይሆኑ አሉ 65 ጫማ አለን ማለት ነው። ስንት ተሸጠ? 33 ተሸጠ። ስለዚህ 65 ሲቀነስ 33 ይሄ ስንት ይሆናል? 2 3 32 ይሆናል ማለት ነው። 32 ቀሪ አለ። ሌላ 42 ነበረን እዚህ ጋር ስንት ተሸጠ? 20 ተሸጠ። ስንት ይቀራል? 22 እዚህ ጋር 111 ነበረ 90 ተሸጠ። ስንት ይቀረናል? 21 እዚህ ጋር 154 ነበረ ስንት ተሸጠ? 120 ስንት ይቀራል? 34 ይቀራል። አሁን ይሁ እንግዲህ ምንድነው ያደረግነው ማለት ነው? ከእያንዳንዱ ኮሬስፖንዲንግ ኢንትሪዎቹን ምን አደረግን ማለት ነው? አቀናነስን። ይሄ መጀመሪያ ላይ ያለውን መጀመሪያ ላይ ካለው ጋር ያቀናነስ ነው። ይህ ሁለተኛ ላይ ያለውን ሁለተኛ ላይ ካለው ጋር ያቀናነስ ነው። ከታች ያለውንም እዚህ ጋር ከታች ካለው ጋር ይሄ መጨረሻ ላይ ያለውንም መጨረሻ ላይ ካለው ጋር አቀናነስን ማለት ነው። ሶ ስንደምርም ስንቀንስም ኮሬስፖንዲንግ ኢንትሪዎችን ነው ማለት ነው። ይሄንን ከዚህ ወይ ከዚህ ጋር አይቻልም ማለት ነው። ይሄንን ከዚህ ጋር ይሄንን ከራሱ ጋር እንጂ ከሌላ አይቻልም ማለት ነው። In activity 3.3 observe that to obtain the number of shoes of each type in both shops you have added the corresponding entries in the two tables. ይሄን ወደ ማትሪክስ ያው ኖርማሊ ቅድሙ ማትሪክስ ነው። እንደዚህ ቀለል አድርገን በዚህ መልኩ ብናስቀምጠው 6 7 8 9 10 11 ይሄ ቢሆን 1 1 2 1 3 1 ይሄ ቢሆን ይሄን ደምሩ ብንባል ማለት ነው። በሌላ አገላለጽ ምንድነው የምናደርገው ማለት ነው? ይሄ መጀመሪያ ላይ ያለውን ከራሱ ጋር እዚህ ጋር ካለው ጋር መጀመሪያ ካለው ጋር ስንት ይሆናል? 7 ይሄኛውን ከዚህኛው ጋር ኮሬስፖንዲንግ ኢንትሪ ስለሆነ ማለት ነው። 7 ሲደመር 1 8 8 ሲደመር 2 10 9 ሲደመር 1 10 10 ሲደመር 3 13 11 ሲደመር 1 12 ይሆናል ማለት ነው። ስለዚህ የምንደምረው በዚህ መልኩ ነው። ሁለት ማትሪክሶችን የምንደምረውም ሆነ የምናቀናንሰው ኮሬስፖንዲንግ ኢንትሪዎቹን ነው ማለት ነው። B to obtain the number of shoes of each type in shop A after a sale in the given week you have subtracted the corresponding entries in the two tables in the proper order ይለናል። አሁንም እዚህ ጋር አንድ ኤግዛምፕል ልስጣችሁ።
1 2 3 4 5 6 7 8 9 ሲቀነስ እንበል 1 2 1 0 0 1 3 0 2 ይሄ ቢሆን ይሄን ስናቀናንስ ምንድነው የምናደርገው? እንግዲህ መጀመሪያ የዳይሜንሽኑ ለድርድር አይቀርብም። ይሄም 3x3 ነው፣ ይሄም 3x3 ነው። መመሳሰል አለበት መጀመሪያ ማለት ነው። አሁን እናቀናንስ። መጀመሪያ ላይ ያለው ይሄ ነው። ይሄን ስናቀናንስ 0 እናገኛለን። 2 ሲቀነስ 2 0፣ 3 ሲቀነስ 1 2፣ 4 ሲቀነስ 0 4፣ 5 ሲቀነስ 0 5፣ 6 ሲቀነስ 1 5 ይሆናል ማለት ነው። 7 ሲቀነስ 3 4፣ 8 ሲቀነስ 0 8፣ 9 ሲቀነስ 2 7 ይሆናል ማለት ነው። 7 ይሆናል። ስለዚህ እዩ ምንድነው ኮሬስፖንዲንግ ኢንትሪዎቹን ነው የምንደምርም ከሆነ የምንደምረው፣ የምንቀንስም ከሆነ የምናቀናንሰው ማለት ነው። This leads us to define the first operation on matrices። እንግዲህ እኛ ኦልሬዲ አይተነዋል። ሲምፕል ነው። አዲሽን ኦፍ ማትሪስን ምን እናደርጋለን ማለት ነው? ዲፋይን ወደ ማድረግ እንሄዳለን። አዲሽን ኦፍ ቱ ማትሪስስ ኢዝ ዲፋይንድ ፕሮቫይድድ ዛት ዘ ቱ ማትሪስስ ሃቭ ዘ ሴም ሳይዝ። ሳይዛቸው ተመሳሳይ ካልሆነ አንደኛው 2x2 ሆኖ ሌላኛው 2x1 ከሆነ መደመር አንችልም ማለት ነው። ይሄ ማለት 1 2 3 4 ይሄ ማትሪክስ አለን እንበል ፕላስ 1 1 ይሄ ቢሆን የዚህኛው ዳይሜንሽን 2x2 ነው፣ የዚህኛው ዳይሜንሽን ደግሞ 1x2 ነው። ስለዚህ ዳይሜንሽናቸው ስለማይመሳሰል ምን መደረግ አይችሉም ማለት ነው፣ መደመር አይችሉም። እንዲደመሩ ዳይሜንሽናቸው ምን መሆን አለበት? ተመሳሳይ መሆን አለበት ማለት ነው። ሳይዛቸው ተመሳሳይ መሆን አለበት። thus the sum of two matrices is a matrix of the same size as the two given matrices and its entries are obtained by adding the corresponding entries of the two matrices። እንግዲህ ድምር ላይ የምናገኘው ከደመርም በኋላ የምናገኘው አዲሱ ማትሪክስ የሚኖረው ሳይዝ ከመጀመሪያ ከተደመሩት ከእያንዳንዳቸው ጋር ምን ይሆናል ማለት ነው? ተመሳሳይ ይሆናል ማለት ነው። ይሄ ማለት 1 1 3 4 ይሄ ቢኖረኝና ፕላስ 0 0 1 2 ይሄ ቢኖረኝ ይሄኛው 2x2 ነው። ይሄኛውም 2x2 ነው። ሶ ተመሳሳይ ሆነ ማለት ነው። የድምራቸውም ዳይሜንሽን ምን ይሆናል ማለት ነው? 2x2 ይሆናል ማለት ነው። 2x2 Definition 3.3 let m and n be positive integers። አሁን እንግዲህ ዳይሜንሽን ስንገልጽ በዚህ መልኩ ነው። እዚህ ጋር መሆን የሚችለው ቁጥር ፖዚቲቭ ኢንቲጀር ብቻ ነው ማለት ነው። -1/3 አይነት ብሎ ዳይሜንሽን የለም። 0/1 ብሎ አይነት ዳይሜንሽን የለም ማለት ነው። ኤንድ የቢም ደግሞ በተመሳሳይ ማለት ነው። እነዚህ ማትሪክስ ቢሆኑ ኢን ሪል ነምበር ማለት ነው። ዜን ዘ ሰም ኦፍ ኤ ኤንድ ቢ። እዚህ ጋር አንድ ማየት ያለባችሁ ነገር ምንድነው? ይሄኛው ምንድነው? m/n ነው። ይሄኛውም m/n ነው። ሶ ሳይዛቸው ምንድነው ማለት ነው? ተመሳሳይ ነው። ስለዚህ ስለ ድምር ማውራት እንችላለን። ዘ ሰም ኦፍ ኤ ኤንድ ቢ ዲኖትድ ባይ a + b ኢዝ አን m/n ማትሪክስ። ሶ አሁን m/n ነበረ፣ ቢም m/n ነበረ። ሶ a + b ምን ይሆናል ማለት ነው? a + b m/n ማትሪክስ ነው የሚሆነው ማለት ነው። so is an m/n matrix obtained by adding the corresponding entries of a and b። እንግዲህ ይሄንን አውርተናል 1 3 5 6 ይሄ ቢኖረኝ ፕላስ 0 1 2 1 ይሄ ቢሆን ማለት ነው corresponding entry። ይሄንን ከዚህ ጋር ነው የምንደምረው። ሶ ምን ይሆናል? 1 ይሆናል። ይሄንን ከዚህ ጋር እንደምራለን ምን ይሆናል? 4። ይሄንን ከዚህ ጋር እንደምራለን 7። ይሄንን ከዚህ ጋር እንደምራለን 7። አያችሁ ምኑን የደመርነው? ኮሬስፖንዲንግ ኢንትሪዎቹን ነው ማለት ነው። ሶ አዲሱ ያገኘነው ማትሪክስ 2x2 ነው። ይሄም 2x2 ነው፣ ይሄም 2x2 ነው። ተደምሮ የመጣው ማትሪክስ 2x2 ነው ማለት ነው። እሺ ማቀናነስም ላይ ተመሳሳይ ነው። ምንም የተለየ ነገር የለውም። ዳይሜንሽኑ ተመሳሳይ መሆን አለበት። ካቀናነስም በኋላ የምናገኘው ማትሪክስም የመጀመሪያዎቹን
እያንዳንዳቸውን ማትሪክስ ዳይሜንሽን ነው የሚይዘው ማለት ነው። the subtraction of b from a denoted by a minus b ይሄ a minus b ማትሪክስ ማለት ነው is an m by n ማትሪክስ obtained by subtracting the entries of b from the corresponding entries of a። እንግዲህ ይሄንን በኤግዛምፕል ብናየው 3 1 2 3 ቢሆን ማይነስ እንበል እንግዲህ 1 1 3 1 ይሄ ቢሆን እዩ ይሄ 2 by 2 ነው ይሄም 2 by 2 ነው። ሶ ማቀናነስ እንችላለን ማለት ነው። የምናገኘው አዲሱ ማትሪክስም 2 by 2 ነው የሚሆነው 2 by 2። እሺ እዩ 3 ሲቀነስ 1 ስንት ይሆናል? 2 1 ሲቀነስ 1 1 2 ሲቀነስ 3 ኔጌቲቭ 1 3 ሲቀነስ 1 ስንት ይሆናል? 2 ይሆናል ማለት ነው። 2 ይሆናል። ሶ እያንዳንዱን ኮሬስፖንዲንግ ኢንትሪ በዚህ መልኩ እናቀናንሳለን። እሺ እስካሁን ያወራነውን ጠቅለል ለማድረግ ያክል ማትሪክስ ኤ ይሄ ቢሆን ማትሪክስ ቢ ደግሞ ይሄ ቢሆን ኤ ፕላስ ቢ ሁለቱን የምንደምር ከሆነ መጀመሪያ ምን መሆን አለበት? ዳይሜንሽኑ ተመሳሳይ ይሄ 2 by 2 ሳይዙ ማለት ነው። የዚህኛውም 2 by 2 ስለዚህ መደመር ይችላል ማለት ነው። አሁን እንደምር እንግዲህ ምን እናደርጋለን? ኤን ከኢ ጋር እንደምራለን። ይኸው ኤ ፕላስ ኢ ቢን ከኤፍ ጋር እንደምራለን። ይኸው ቢ ፕላስ ኤፍ ሲን ከጂ ጋር እንደምራለን። ይኸው ሲ ፕላስ ጂ ዲን ከኤች ጋር እንደምራለን። ይኸው ዲ ፕላስ ኤች ማለት ነው። ሶ ማቀናነስም ሲሆን ሲምፕሊ እዚህ ጋር ሲደመር የነበረውን ምን ማድረግ ይሆናል ማለት ነው? ማቀናነስ በመቀነስ መቀየር ይሆናል ማለት ነው። ሶ ሁልጊዜ አስታውሱ፣ ኮሬስፖንዲንግ ኢንተሪ እንደምራለን፣ ኮሬስፖንዲንግ ኢንተሪ እንቀንሳለን። ኤግዛምፕል 1 ሌት ማትሪክስ ኤ ይሄ ቢሆን ማትሪክስ ቢ ደግሞ ይሄ ቢሆን ማለት ነው። ዜን ኮምፒውት ኤ ፕላስ ቢ ኤንድ ኤ ማይነስ ቢ። እንግዲህ ከኤ ፕላስ ቢ እንጀምር። ኤ ፕላስ ቢ እኩል ይሆናል እንበል። አሁን ይሄኛው 2 by 2 ነው፣ ይሄኛውም 2 by 2 ነው። ስለዚህ መደማመር ይችላሉ ማለት ነው። ከተደመረ በኋላ የሚመጣው ውጤትም 2 by 2 ነው የሚሆነው 2 by 2 ነው የሚሆነው። እሺ አሁን እዩ እዚህ ጋር አንድ አለን 1 ፕላስ እዚህ ጋር ስንት አለን? 0 ከዛ እዚህ እንምጣ 2 እዚህ ስንት አለን? ኔጌቲቭ 1 ፕላስ ኔጌቲቭ 1 ማለት ያው ማይነስ 1 ይሆናል ማለት ነው። እዚህ 3 አለን 3 እዚህ ጋር 1 ነው ፕላስ 1 እዚህ ጋር 4 ነው 4 ሲደመር 2 ሶ ይሄ እኩል ይሆናል 1 ሲደመር 0 1 ነው የሚሆነው 2 ሲቀነስ 1 1 3 ሲደመር 1 4 4 ሲደመር 2 6 ስለዚህ ኤ ፕላስ ቢ ይሄ ይሆናል ማለት ነው። ኤ ፕላስ ቢ ይሄ ይሆናል። አሁን ደግሞ ወደ ኤ ማይነስ ቢ እንሂድ። ኤ ማይነስ ቢ እኩል ይሆናል እንግዲህ በአይን እኮ መሰራት ይችላል። እዩ 1 ሲደመር 0 1 2 ሲቀነስ 1 1 3 ሲደመር 1 4 4 ሲደመር 2 6 በአይን መሰራት ይችላል። ግን ስቴፑን እንከተል ለዛ ነው። እሺ አሁን ኤ ነው እንግዲህ የኤ 1 ነው እዚህ መጀመሪያ ላይ ያለው 1 ሲቀነስ ስንት 0 ቀጥሎስ እዚህ ጋር 2 አለ 2 ሲቀነስ ኔጌቲቭ 1 ከታች ደግሞ እዚህ ጋር 3 አለ 3 ሲቀነስ ይሄ 1 ነው 1 እዚህ ጋር 4 አለን እዩ 4 ሲቀነስ ስንት 2 ይሄ ይሆናል። ከዚህ በኋላ ማቀናነስ ይሆናል ማለት ነው። እሺ እዚህ ጋር እዩ 1 ሲደመር 0 1 2 ሲቀነስ ኔጌቲቭ 1 3 3 ሲቀነስ 1 2 4 ሲቀነስ 2 2 ስለዚህ ይሄን እናገኛለን ማለት ነው። ኤግዛምፕል 2 ሌት ማትሪክስ ኤ ይሄ ቢሆንና ማትሪክስ ቢ ይሄ ቢሆን ዜን ኮምፒውት ኤ ፕላስ ቢ ኤንድ ኤ ማይነስ ቢ። ስለዚህ ከኤ ፕላስ ቢ እንጀምር። እንግዲህ ሳይዙ ከፍ ቢልም ፕሮሲጀሩ ተመሳሳይ ስለሆነ ምንም ሊያስፈራችሁ የሚገባ ነገር የለም። ይሄኛው 3 by 3 ነው፣ ይሄኛውም 3 by 3 ነው። ሶ የምናገኘውም አዲሱ ከደምረን ወይ ቀንሰን የምናመጣውም 3 by 3 ይሆናል ማለት ነው። እሺ ኤ ፕላስ ቢ እዚህ ኳልስቱ እንበል። እዚህ ኳልስቱ እንግዲህ ኤ ኒው እዚህ ጋር ስንት ነው? ኔጌቲቭ 1 ነው 1 ነው 1 ፕላስ እዚህ ጋር ደግሞ መተን ስናይ ስንት ነው? ኔጌቲቭ 1 እዚህ ጋር ኔጌቲቭ 1 እናስቀምጥ። ከዛ እዚህ ደግሞ እንምጣ ኔጌቲቭ 1 ኔጌቲቭ 1 ሲደመር ስንት 2 ያው እዚህ ጋር 2 ስለሆነ እዚህ ጋር 2 አለን እዩ 2 ሲደመር እዚህ ጋር ስንት ነው ያለን 5 ከታች ደግሞ እዚህ ጋር
0 1 0 + 1 እዚህ ጋር 2 እዚህ ጋር -4 2 ሲደመር -4 ማለት 2 ሲቀነስ 4 ማለት ነው። እዚህ 3 እዚህ 3 3 + 3 እዚህ 4 አለን እዚህ 0 አለን። ስለዚህ 4 + 0 ይሆናል ማለት ነው። 4 + 0 እዚህ 1 እዚህ 0 1 + 0 እዚህ 5 እዚህ -7 5 ሲቀነስ 7 ይሆናል ማለት ነው። 5 ሲቀነስ 7 እሺ ጨርሰናል። አሁን ከዚህ በኋላ ማስቀመጥ ብቻ ነው። እሺ ይሄ እኩል ይሆናል 1 ሲደመር -1 1 ሲቀነስ 1 ማለት ነው። ይሄ ስንት ይሆናል? 0 0 -1 ሲደመር 2 1 2 ሲደመር 5 7 0 ሲደመር 1 1 2 ሲቀነስ 4 -2 3 ሲደመር 3 6 4 ሲደመር 0 4 1 ሲደመር 1 1 ሲደመር 0 1 5 ሲቀነስ 2 -2 ስለዚህ a + bያችን ይሄንን ይመስላል። እሺ አሁን ደግሞ a - b ነን። a - b እሺ a ላይ መጀመሪያ ላይ ያለን ስንት ነው? 1 ነው። 1 ሲቀነስ እዚህ ጋር -1 ነች። ሲቀነስ -1 እዚህ ጋር ደግሞ -1 ነው። -1 ሲቀነስ 2 2 ሲቀነስ ስንት? 5 ይሄ ይሆናል። እዚህ 0 አለን 0 ሲቀነስ 1 እቺ 1 ማለት ናት። 2 ሲቀነስ ስንት? -4 እዚህ ጋር እንምጣ 3 ሲቀነስ 3 4 አለን እዚህ ጋር 4 ሲቀነስ 0 እዚህ 1 አለን 1 ሲቀነስ 0 እዚህ 5 አለን 5 ሲቀነስ ስንት? -7 ይሄ ይሆናል ማለት ነው። እሺ አሁን 1 ሲቀነስ -1 2 ይሆናል። ይሄ ምን ይሆናል? ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ስለሚሆን ማለት ነው። እሺ -1 ሲቀነስ -2 -1 ሲቀነስ 2 -3 እዳ በእዳ ላይ እዳ ማለት ነው። 2 ሲቀነስ 5 -3 0 ሲቀነስ 1 -1 2 እዚጋም ተመሳሳይ ነው። ኔጌቲቭ ሲከታተል ፖዚቲቭ ይሆናል። 2 ሲደመር 4 6 ይሆናል። 3 ሲቀነስ 3 0 ይሄ 0 ይሆናል። 4 ሲቀነስ 0 4 1 ሲቀነስ 0 1 እዚጋም ይሄ ምን ይሆናል? ፕላስ ይሆናል። ኔጌቲቭ ሲከታተል ማለት ነው። ስለዚህ እዚህ ጋር 12 እናስቀምጣለን። ሶ ይሄ ምን ይሆናል ማለት ነው? a - b ማትሪክስ a - b ይሆናል። አክቲቪቲ 3.4 ሌት ማትሪክስ a ይሄ ቢሆን ማትሪክስ b ይሄ ቢሆን እንደገና ደግሞ ይሄ ማትሪክስ o የሚባል 2/2 የሆነ ሌላ ማትሪክስ ይሄ ቢሆንና ሌላ ማትሪክስ o 2/3 የሆነ ይሄ ቢሰጠን ኤ ላይ ምን ተጠየቅን? ማትሪክስ ኤን እና ማትሪክስ ኦን ደምሩ ነው የሚለን። ማትሪክስ ኤን እና ማትሪክስ ኦን ደምሩ ነው የሚለን። አሁን ይኸው እንግዲህ ይሄ ኦ 2/2 ይሄ ማለት ነው 0 ነው። 0 ነው። የሆነ ቁጥር ላይ 0 ስንደምር ወይም ስንቀንስ የሚመጣ ለውጥ አለ? የለም። ስለዚህ ይሄ ምን ይሆናል ማለት ነው? ራሱ ማትሪክስ ኤ ይሆናል ማለት ነው። ቦታ ብናቀያይርም በተመሳሳይ ይሄ ምንድነው የሚሆነው? ኤ ነው የሚሆነው ማለት ነው። ከፈለጋችሁ ቼክ ማድረግ ትችላላችሁ። -1 2 3 -4 ይሄ ማትሪክስ ኤ ነው። ፕላስ ማትሪክስ ኦ ደግሞ 2/2 የሆነው ማለት ነው 0 0 0 0 ይሄ እኩል ይሆናል ምን ይሆናል? -1 ሲደመር 0 2 ሲደመር 0 3 ሲደመር 0 -4 ሲደመር 0 ይሄ ይሆናል። ይሄን ስንደምር ምን እናገኛለን? መልሰን እዛው ነው የምንመጣው። -1 2 3 -4 ይሄ ይሆናል ማለት ነው። እሺ ሲ ላይ ደግሞ ስናይ ቢን እና ማትሪክስ ኦን 2/3 የሆነውን ደምሩ ነው የሚለን ማለት ነው። አሁን ይሄው እንግዲህ ቢ ይሄ ነው። ዳይሜንሽኑ ስንት ነው? ይሄ ወይም ሳይዙ 2/3 ነው። 2/3 እዚህኛውም ጋር ስንመጣ ይሄም 2/3 ነው። ስለዚህ መደማመር ይችላሉ ማለት ነው። ዞሮ ዞሮ ይሄ እዩት እንዳለ ምንድናቸው? 0 0 ናቸው። ስለዚህ ምን ይሰጣናል? ቢ ይሰጣናል። ይሄኛውም ቢ ይሰጣናል ማለት ነው። ከፈለጋችሁ ፕሮሲጀሩን ተከትላችሁ ደምሩት። ምንም የሚመጣ ለውጥ የለም። 0 ነው የሚሆነው። ፍሮም አክቲቪቲ 3.4 ኦብዘርቭ ዛት a +
ይሄ ዜሮ ማትሪክስ ማለት ነው። ዜሮ ማትሪክስ ስንደምር ምንም የሚመጣ ለውጥ የለም ማለት ነው። መልሱ ምን ይሆናል? ራሱ ኤ ይሆናል። ቢ ላይም እንደዛው ምን እንደምናገኘው ቢን ነው የምናገኘው ማለት ነው። ልክ እንደዚህ አስቡት። 1 ሲደመር 0 እኩል ነው 0 ሲደመር 1 እኩል ይሆናል ስንት? 1 ማለት ነው። ልክ እንደዚህ አስቡት። 0 መደመርም መቀነስም ምን አያመጣም? ለውጥ አያመጣም። ዘስ ማትሪስስ ኦ 2/2 እና 2/3 አክቲቪቲ ላይ ያየናቸው ማለት ነው አር ኮልድ ዘ ዚሮ ማትሪስስ ይባላሉ ማለት ነው። ዚሮ ማትሪስስ ኦፍ ዜር ሪስፔክቲቭ ኦርደር ኤንድ ዱ ኖት ቼንጅ ማትሪስስ ኦን ማትሪክስ አዲሽን። እንግዲህ ይሄም 1/1 የሆነ ምንድን ነው? ዜሮ ማትሪክስ ነው። 0 0 ይሄም ቢሆን 1/2 የሆነ ዜሮ ማትሪክስ ነው። 0 0 0 0 ይሄም ቢሆን 2/2 የሆነ ምንድን ነው? ዜሮ ማትሪክስ ነው። 0 0 እንደዚህም ቢሆን ይሄ 2/1 የሆነ ምንድን ነው? ዜሮ ማትሪክስ ነው ማለት ነው። ስለዚህ እዚህ ጋር ዘስ ማትሪስስ ኦ 2/2 እና ኦ 2/3 አር ኮልድ ዘ ዚሮ ማትሪስስ ኦፍ ዜር ሪስፔክቲቭ ኦርደር ያለበት ምክንያት ይሄ ነው ማለት ነው። አንድ ብቻ ላይሆን ይችላል፣ ብዙ አይነት እናገኛለን ማለት ነው። ስለዚህ አዲሽን ላይ ምን አያመጡም ማለት ነው? ዱ ኖት ቼንጅ ኢት ማለት ነው። ውጤቱን አይቀይሩትም። ያንኑ ማትሪክስ ነው የምናገኘው ማለት ነው። እሺ ዲፊኒሽን 3.3 ሌት ኤም ኤንድ ኤን ቢ ፖዚቲቭ ኢንቲጀርስ ኮንሲደር ዘ ኤም ባይ ኤን ማትሪክስ ሁዝ ኦል ኢንትሪስ አር 0 ኤንድ ዊ ዲኖት ዚስ ማትሪክስ ባይ ኦ ኤም ባይ ኤን ማለት ነው። ይሄ ዚሮ ማትሪክስ ነው። ዳይሜንሽኑ ወይም ሳይዙ ምንድን ነው? ኤም ባይ ኤን ነው ማለት ነው። ኦር ሲምፕሊ ባይ ዚሮ ኢፍ ዘ ኦርደር ኢዝ ክሊር። ኦርደሩ ከታወቀ ደግሞ ዜሮን ብቻ ማስቀመጥ እንችላለን ማለት ነው። ዛት ኢዝ ኦ ኤም ባይ ኤን በዚህ መልኩ እንደረድራለን ማለት ነው። ሶ አሁን እንደዚህ ስንሄድ ምን ያህል ነው የምንሄደው ማለት ነው? 1 2 3 4 ኤም ያክል ነው የምንሄደው ማለት ነው። ወደ ታች ኤም ያክል እንሄዳለን። ኮለም ማለት ነው፣ ሮ ማለት ነው። ወደ ኮለሙ ስንመጣ ደግሞ አንድ ምናምን ቆጥረን እስከ ኤን ድረስ ማለት ነው። እስከ ኤን ድረስ እንሄዳለን ማለት ነው። በዚህ አቅጣጫ ደግሞ ዞሮ ምንድን ነው ማለት ነው? አሁን 2/2 ከፈለኩኝ 0 0 0 0 ጨረስኩ በቃ። 3/3 ከፈለኩ 0 0 0 0 0 0 0 0 0 ይሄ ይሆናል ማለት ነው። ይሄኛው 2/2 ነው፣ ይሄኛው ምን 3/3 ይሆናል ማለት ነው። ኢቭን እንደዚህ 0 0 0 0 እንደዚህም ሊሆን ይችላል። ይሄ 1/4 ይሆናል ማለት ነው ዳይሜንሽኑ። ዞሮ እያንዳንዱ አባላት 0 እስከሆኑ ድረስ ምን እንላለን ማለት ነው? ያ ዜሮ ማትሪክስ ነው ማለት ነው። ኦርደሩ ግን መረሳት የለበትም። ለምሳሌ ማትሪክስ ኤ 1 2 3 1 1 1 ይሄ ቢሆንና ዜሮ ማትሪክሳችን 1 2 3 ቢሆን የዚህን ዳይሜንሽን ይዩት። ይሄ ምንድን ነው? 2/3 ነው። ይሄኛውስ 1/3 ነው። ሁለቱን ደምሩ ብንባል ምንም እንኳን ዜሮ ማትሪክስ ቢሆንም ማለት ነው ሁለቱ ምን መደረግ አይችሉም፣ መደማመር አይችሉም ማለት ነው። ዜሮ ማትሪክስ እንኳን ቢሆን ዳይሜንሽኑ ምን መሆን አለበት? መጣጣም አለበት ማለት ነው የግድ። ኦብዘርቭ ዛት ፎር ኤኒ አን ኤም ባይ ኤን ማትሪክስ ኤ እንግዲህ የኤ ማትሪክስ ሳይዙ ምንድነው ማለት ነው? ኤም ባይ ኤን ነው ማለት ነው። ኢፍ ዚሮ ዲኖትስ ዘ ኤም ባይ ኤን ዚሮ ማትሪክስ ኤም ባይ ኤን ዚሮ ማትሪክስን የሚወክልልን ከሆነ ይሄ ኦ ማለት ነው። ዜን ኤ ፕላስ ኦ ልብ አድርጉ፣ የሁለቱም ዳይሜንሽን ምንድን ነው? ይሄም ኤም ባይ ኤን ነው፣ ይሄኛውም ኤም ባይ ኤን ነው ማለት ነው። ሶ ይሄን ስንደምር ዳይሜንሽናችን ኤም ባይ ኤን ሆኖ ነው የሚቀጥለው ማለት ነው። ሶ ሁለቱን ስንደምር ይሄ ዜሮ ነው ሁል ጊዜ ማለት ነው። እዚህ ላይ ቢደምር ምንም የሚያመጣው ለውጥ የለም። ሶ ማንን እናገኛለን ማለት ነው? ኤ አይ ጄን እናገኛለን። ይሄንኑ ማለት ነው። ዜሮ ከግራም ሆነ ከቀኝ የተደመረው ምንም ለውጥ አያመጣም፣ ሁሌ ዜሮ ይሆናል ማለት ነው። ስለዚህ መልሰን ምን ላይ እንመጣለን? እዛው ኤ ላይ እንመጣለን ማለት ነው። ከኤ ተነሳን ዜሮ ደመርንበት፣ እዛው ኤ ላይ መጣን። ዜርፎር ዘ ዚሮ ማትሪክስ ኢዝ ዘ አይደንቲቲ ማትሪክስ ፎር ማትሪክስ አዲሽን። እንግዲህ ማትሪክሶችን በምንደምርበት ሰዓት የራሱን መልሶ የሚሰጠን ማንን ስንጠቀም ነው ማለት ነው? ዜሮ ማትሪክስን ስንጠቀም ነው ማለት ነው። 1 ሲደመር 0 ራሱን ነው የሚሰጠን። ይሄ 1 6
ሲደመር 0 ስንት ይሰጠናል? 6። ስለዚህ ይሄ በመደመር ላይ ምንድነው ማለት ነው? አይደንቲቲ ነው። ለምን? ራሱን ነው የሰጠን። እዚህ ጋር ራሱን ነው የሰጠን። ይሄን ኮንሰፕት ወደ ማትሪክስም ስናመጣው ተመሳሳይ ይሆናል ማለት ነው። 0 ማትሪክስ ዳይሜንሽኑ ማች እስካደረገ ድረስ ከደመርን የምናገኘው ምን ይሆናል? ራሱኑ ኦሪጂናል የነበረውን የመጀመሪያውን ማትሪክስ ይሆናል። ስለዚህ 0 ማትሪክስ አይደንቲቲ ማትሪክስ ይባላል። ምን ላይ ልብ አድርጉ፣ ምን ላይ? ማትሪክስ አዲሽን ላይ ማለት ነው። ማትሪክስ አዲሽን ላይ ኤክሰርሳይዝ 3.3 ሌት ማትሪክስ ኤ ይሄ ቢሆን ማትሪክስ ቢ ይሄ ቢሆን ኤንድ ማትሪክስ ሲ ደግሞ ይሄ ቢሆን ኮምፒውት ኢች ኦፍ ዘ ፎሎዊንግ ማትሪክስስ ይለናል። መጀመሪያ ላይ የተጠየቅነው ምን ነው? ማትሪክስ ኤን እና ቢን መደመር ማለት ነው። አሁን በአይናችን ነው የምንሰራው። እንግዲህ እዩ 1 ሲደመር 2 ስለዚህ 1 + 2 እዚህ ጋር 3 አለን 3 + -1 3 - 1 ነው የሚሆነው። እዚህስ -2 + 1 ይሄ ማለት ነው 3 + 4 ይሄኛውና ይሄኛውን ማለት ነው። እሺ ይሄ እኩል ይሆናል 1 ሲደመር 2 3 ይሆናል። 3 ሲቀነስ 1 2 ይሆናል። -2 ሲደመር 1 -1 3 ሲደመር 4 7 ስለዚህ ማትሪክስ A + B ይሄ ይሆናል። እሺ ቢ ላይ ደግሞ A + C ነው የተጠየቅነው። A + C ኤን እና ሲን ማለት ነው። እሺ መጀመሪያ ላይ እዚህ 1 አለ 1 + እዚህ ጋርም 1 አለን 1 እዚህ ጋር 3 አለን እዚህ ጋር 2 አለን 3 + 2 ይሄ ይሆናል ማለት ነው። ከታችስ -2 እና 2 -2 + 2 3 አለ እዚህ ጋር 3 + 4 ይሄ ይሆናል ማለት ነው። አሁን ይሄን ደምሩት እንግዲህ 1 ሲደመር 2 1 ሲደመር 1 ይሄ ማለት ነው 2 ይሆናል። 3 ሲደመር 2 5 -2 ሲደመር 2 0 3 ሲደመር 4 7 ስለዚህ A + C ይሄ ይሆናል። እሺ ሲ ላይ ደግሞ A - B ነው የተጠየቅነው። A - B አሁን በአይናችን እንስራ እንግዲህ እዩ ከኤ እቺን እንውሰድ 1 ሲቀነስ 2 -1 እዚህ ጋር 3 አለን 3 ሲቀነስ -1 ስንት ይሆናል? 4 ይኸው -2 ሲቀነስ 1 -2 ሲቀነስ 1 -3 ይሆናል። 3 ሲቀነስ 4 -1 ይሆናል ማለት ነው። በዚህ መልኩ በአይናችን መመለስ እንችላለን። እሺ ዲ ላይ A - C A እዚህ ጋር 1 አለን 1 ሲቀነስ 1 0 3 ሲቀነስ 2 1 -2 ሲቀነስ 2 ይሄ ስንት ይሆናል? -4 እዚህ ጋር -4 3 ሲቀነስ 4 -1 ስለዚህ A - C ይሄ ይሆናል ማለት ነው። ሁለተኛ ጥያቄ ይሄም ተመሳሳይ ነው፣ ግን ምንድነው ልዩነቱ? 3/3 ነው የሆነ ይሄኛው ሰው ምንም አይነት ለውጥ የለውም ያን ያክል ማለት ነው። በተመሳሳይ መልኩ እንሄዳለን። እሺ 1 ሲደመር 3 4 ይሆናል። 2 ሲደመር 1 3 ይሆናል። 3 ሲደመር 4 7 ይሆናል። እሺ -2 ሲደመር 4 2 ነው የሚሆነው። 0 ሲደመር 0 0 ነው። 1 ሲደመር -1 0 4 ሲደመር 5 9 5 ሲደመር 2 7 6 ሲደመር -2 6 ሲደመር -2 ማለት 6 ሲቀነስ 2 ማለት ነው። ስለዚህ ስንት ይሆናል? 4 ይሆናል ማለት ነው። ስለዚህ ማትሪክስ A + B ይሄን ይመስላል። እሺ A - B ደግሞ ተጠይቀናል። አሁን A - B ይሄንም ዳይሬክት እንሰራለን። 1 ሲቀነስ 3 -2 2 ሲቀነስ 1 1 3 ሲቀነስ 4 -1 -2 ሲቀነስ 4 -2 ሲቀነስ 4 ይሄ ስንት ይሆናል? -6 እሺ 0 ሲቀነስ 0 0 1 ሲቀነስ -1 1 ሲቀነስ -1 ይሄ ስንት ይሆናል? 2 ይሆናል። ኔጌቲቭ በዚህ መልኩ ሲከታተል ወደ መደመር ይቀየራልና ማለት ነው። እዚህ ጋር 2 ይሆናል። 4 ሲቀነስ 5 -1 5 ሲቀነስ 2 3 6 ሲቀነስ -2 ይሄ ስንት ይሆናል? 8 ይሆናል። ስለዚህ እዚህ ጋር 8 እናስቀምጣለን። ይሄ ምን ይሆናል? ማትሪክስ A - B።
እሺ አሁን ደግሞ b ማይነስ a የተጠየቅነው a ማይነስ b ይሄ እንደሆነ አግኝተናል ቅድም ማለት ነው። ስለዚህ ዳይሬክት ምን ማድረግ እንችላለን? ያንኑ ምን ማድረግ ማለት ነው? ሳይኑን መቀያየር፣ ኔጌቲቭ የነበረውን ፖዚቲቭ እያደረግን መሄድ ወይም ደግሞ ከb ላይ ኤን መቀነስ 3 ሲቀነስ 1 ሲቀነስ 2 እያልን መሄድ ማለት ነው። ግን ያው ኦልሬዲ a ማይነስ b ስላገኘን በኔጌቲቭ እናብዛው። እሺ ይሄን በኔጌቲቭ ስናበዛው 2 ይሆናል። ኔጌቲቭ የነበረውን ወደ ፖዚቲቭ የነበረውን ወደ ኔጌቲቭ ማለት ነው። 2 6 1 ይሆናል ማለት ነው። የመሐለኛውስ ኔጌቲቭ 1 0 ኔጌቲቭ 3 እቺ ኔጌቲቭ 1 ናት። በኔጌቲቭ ስናበዛው 1 ይሆናል። ይሄ ኔጌቲቭ 2 ይሆናል። ይሄ ኔጌቲቭ 8 ይሆናል ማለት ነው። ስለዚህ ይሄንን እናገኛለን። አይ ይሄኛው አይመቸንም የምትሉ ከሆነ ዳይሬክት b ማይነስ a is equals to b ማይነስ a ከዚህ እንነሳለን። እንግዲህ 3 ሲቀነስ 1 2 ሌላ 1 ሲቀነስ 2 ኔጌቲቭ 1 4 ሲቀነስ 3 1 ጨረስን። 4 ሲቀነስ ኔጌቲቭ 2 6 ይሆናል። 0 ሲቀነስ 0 0 ይሆናል። ኔጌቲቭ 1 ሲቀነስ 1 ኔጌቲቭ 2 ይሆናል። ኔጌቲቭ 2 እዚህ ጋር ትንሽ ስፔስ እንውሰድ። እሺ 5 ሲቀነስ 4 1 2 ሲቀነስ 5 2 ሲቀነስ 5 ኔጌቲቭ 3 ኔጌቲቭ 2 ሲቀነስ 6 ኔጌቲቭ 8 ይሆናል ማለት ነው። በዚህ መልኩ መስራት ይቻላል። እሺ ዲ ላይ ደግሞ a + 0 ተብለናል። እንግዲህ የa ሳይዝ 3/3 ነው። እንግዲህ a0 ማትሪክስ 3/3 ነው ብለን ካሰብን መልሰን ማንን እናገኛለን? ኤን ራሱ እናገኛለን ማለት ነው። ምክንያቱም ይሄ ማትሪክስ ኦ 0 0 0 0 0 0 0 0 0 ይሄ ይሆናል ማለት ነው። 3/3 ከሆነ ማለት ነው። ስለዚህ ይሄንንና ይሄንን መደመር ምንም ለውጥ አያመጣም። መልሶ ራሱኑ ኤን ነው የሚሰጠን። ነገር ግን ሁልጊዜ ልብ አድርጉ፣ እቺ ሳይዝ ምን መሆን አለባት ማለት ነው? ከኤ ጋር ማች ማድረግ አለባት። እሺ እዚህም በተመሳሳይ ማለት ነው። አሁን የኦ ሳይዝ እዚህ ጋር ምን መሆን አለበት? 3/3 መሆን አለበት። 3/3 የሚሆን ከሆነ ውጤታችን ምን ይሆናል? መልሶ ራሱኑ ማትሪክስ ቢን ይሰጠናል። እሺ አሁን ደግሞ ፕሮፐርቲስ ኦፍ ማትሪክስ አዲሽንን እናያለን። አክቲቪቲ 3.5 ሌት ማትሪክስ ኤ ማትሪክስ ቢ እና ማትሪክስ ሲ ተሰጥቷል። ዜን ፋይንድ ኤ + ቢ ቀላል ነው። ያው ቴክስቱን ስትሪክትሊ መከተል ስላለብን እንሰራለን ማለት ነው። ኤ እና ቢን እንደምር። እዚህ ጋር 1 ነው፣ እዚህ ጋር ኔጌቲቭ 1 ነው። 1 ሲደመር ኔጌቲቭ 1 0 ነው የሚሆነው። 2 0 2 ሲደመር 0 2 ይሆናል። እዚህ 1 አለን፣ እዚህ 1 አለን። 1 ሲደመር 1 2 እዚህ 3 እዚህ 4 3 ሲደመር 4 7 ይሆናል ማለት ነው። እሺ ቢ ላይ ደግሞ ምን ተጠየቅን? ቢ + ኤን ተጠየቅን ማለት ነው። እንግዲህ ቢ + ኤ እና ኤ + ቢ እኩል ናቸው ወይስ አይደሉም ወደሚለው ድምዳሜ ለመሄድ ነው ማለት ነው። እሺ ቢ + ኤ ምን ይሆናል? እዚህ ጋር ኔጌቲቭ 1 አለች። ኔጌቲቭ 1 ሲደመር 1 0 እዚህ 0 ሲደመር 2 2 1 ሲደመር 1 2 4 ሲደመር 3 7 እንግዲህ ቅድም ምን አግኝተናል? ኤ + ቢ ይሄ ነበር። ቢ + ኤ ደግሞ ይሄ ሆነ። ያችሁ ሁለቱ ምንድን ናቸው ማለት ነው? እኩል ናቸው። ኤ + ቢም ያገኘ ነው ይሄንኑ ነው። ቢ + ኤም ይሄንኑ ነው የሰጠን። ስለዚህ ከዚህ ላይ ምን መረዳት እንችላለን? ኤ + ቢ = ቢ + ኤ። ይሄ ምንድነው ማለት ነው? ኮሚቴቲቭ ነው ማለት ነው። ቦታ ማቀያየር በመደመር ጊዜ ምንም አይነት የውጤት ለውጥ አያመጣም። ሲ ላይ ደግሞ ኤ + ኢን ብራኬት ቢ + ሲ ይሄን ተጠየቅን ማለት ነው። ይሄ ማለት ምን ማለት ነው? መጀመሪያ ቢ እና ሲን ደምሩ፣ ከዛ ውጤቱን ከኤ ጋር ደምሩት ነው። ስለዚህ አሁን ኤ + ቢ + ሲን እንስራ። መጀመሪያ ቢ + ሲ እኩል ይሆናል ኔጌቲቭ 1 ሲደመር 0 ኔጌቲቭ 1 ይሆናል። 0 ሲደመር ኔጌቲቭ 2 ኔጌቲቭ 2 1 ሲደመር 1 2 4 ሲደመር ኔጌቲቭ 5 4 ሲደመር ኔጌቲቭ 5 ማለት 4 ሲቀነስ 5 ማለት ነው። ይሄ ደግሞ ኔጌቲቭ 1 ይሆናል። ስለዚህ እዚህ ጋር ኔጌቲቭ 1 እንተካለን ማለት ነው። እሺ አሁን ኤን እናምጣ። ኤ 1 2
1 3 ነው ይሄ ማለት ነው። ፕላስ ቢ ፕላስ ሲ ደግሞ ይሄ ነው አሁን ያገኘ ነው ማለት ነው። -1 -2 2 -1 አሁን እነዚህን ደግሞ እንደምራቸው እስኪ እነዚህን እንደምራቸው። እሺ 1 ሲደመር -1 0 ይሆናል። 2 ሲደመር -2 0 ይሆናል። 1 ሲደመር 2 3 ይሆናል። 3 ሲደመር -1 2 ይሆናል 2 ይሆናል። ስለዚህ መጀመሪያ ቢና ሲን ደምረን ከዛ ኤም ብንደምርበት የሚመጣው ውጤት ይሄ ይሆናል ማለት ነው። እሺ ዲ ላይ ደግሞ ተመልከቱ። መጀመሪያ ኤ እና ቢን ደምሩ ነው የሚለን። መጀመሪያ ኤ እና ቢ ደምሩ፣ ኤ እና ቢን ደምሩ። ኤ እና ቢን ደግሞ መጀመሪያ ደምረን ነበር። ስንት ነው ያገኘነው? 0 2 2 7 ይሄንን አግኝተን ነበር። እዚህ ላይ ምን እንደምር? ሲን እንደምር። ሲ ደግሞ 0 -2 1 -5 ይሄ ነው ማለት ነው። እሺ እንደምር እንግዲህ 0 ሲደመር 0 0 ነው። 2 ሲደመር -2 0 ነው። 2 ሲደመር 1 3 ነው። 7 ሲደመር -5 7 ሲደመር -5 ማለት 7 ሲቀነስ 5 ማለት ነው። ሶ ይሄ ስንት ይመጣል? 2 ይመጣል። 2 ይመጣል። እንግዲህ ቅድም እዩ ኤ ፕላስ ብለን ቢ ፕላስ ሲ ብለን ሰርተን ምንድነው ያገኘነው? 0 0 3 ነበር ያገኘነው። አሁን ደግሞ እንደገና ኤ እና ቢን መጀመሪያ ደምረን ከዛ ሲ ስንደምርበት ምን አገኘን? ይሄንን አገኘን። አሁን ሁለቱንም እዩዋቸው ምንድናቸው? እኩል ናቸው። ስለዚህ ከዚህ ላይ ምን መረዳት እንችላለን? ኤ ፕላስ ቢ ፕላስ ሲ ኢዝ ኢኳልስ ቱ ኤ ፕላስ ቢ ፕላስ ሲ ይሆናል ማለት ነው። ይሄ ባህሪ ያለን ማለት ነው። ይሄ ምን ይባላል? አሶሲኤቲቭ ፕሮፐርቲ። አሶሲኤቲቭ ፕሮፐርቲ እንመጣበታለን። ፍሮም አክቲቪቲ 3.5 ኦብዘርቭ ዛት ኤ ፕላስ ቢ ኢዝ ኢኳልስ ቱ ቢ ፕላስ ኤ እንደሆነ አይተናል። ዛት ኢዝ አዲሽን ኦፍ ዘ ቱ ጊቨን ማትሪስስ ኢዝ ኮሙቴቲቭ። ቦታ ማቀያየር በመደመር ጊዜ ምንም የውጤት ለውጥ አያመጣም ማለት ነው። እሺ ሁለተኛ ኤ ፕላስ ኢን ብራኬት ቢ ፕላስ ሲ ኢዝ ኢኳልስ ቱ ኢን ብራኬት ኤ ፕላስ ቢ ፕላስ ሲ። አሁን ይሁ እንግዲህ መጀመሪያ ሁለቱን ደምረን ከዛ ኤ ላይ ብንደምረው ውጤቱንና ኦር መጀመሪያ ኤ እና ቢ እንደምረን ከዛ ውጤቱን ሲ ላይ ብንደምረው ውጤቱ ምን ይሆናል? እኩል ይሆናል። እኩል ይሆናል ማለት ነው። ዛት ኢዝ አዲሽን ኦፍ ዘ ጊቨን 3 ማትሪስስ ኢዝ አሶሲኤቲቭ። አሶሲኤት ሶ መጀመሪያ ቢ እና ሲን አሶሲኤት ብናደርግ ከዛ ኤን ብንደምርበት ቀጣይ ደግሞ ኤ እና ቢን አሶሲኤት አድርገን ከዛ ሲን ብንደምርበት የውጤት ለውጥ የለም። ስለዚህ ምንድነው አዲሽን ለማትሪክስ ማለት ነው አሶሲኤቲቭ ማለት ነው። አሶሲኤቲቭ ነው ማለት ነው። ኢን ጀነራል አዲሽን ኦፍ ማትሪስስ ኢዝ ቦዝ ኮሚቴቲቭ ኤንድ አሶሲኤቲቭ። ሶ ቺን አስቀምጡልኝ። መደመር ላይ የምን መደመር? የማትሪክስ መደመር ላይ ማለት ነው። ሁለት ወይም ሶስት ማትሪክሶችን ስንደምር ማለት ነው። ኮሚቴቲቭ ነው እንደገና አሶሲኤቲቭ ነው ማለት ነው። ቦታ ብናቀያየር ኤ ፕላስ ቢ እና ፕላስ ሲ እናድርገው። ኢቭን ይሄ ሲ ፕላስ ኤ ፕላስ ቢ ከዚህ ጋር እኩል ይሆናል ማለት ነው። እንዲሁም አሶሲኤቲቭ ፕሮፐርቲውንም ብናይ ኤ ፕላስ ቢ ፕላስ ሲ ኢዝ ኢኳልስ ቱ ኤ ፕላስ ሲ ፕላስ ቢ። ይሄንንም እንውሰድ። አሁን ኤ እና ቢን መጀመሪያ ሰርተን ከዛ ሲ ብንደምርበት ኦር ደግሞ ኤ እና ሲንም ብቻ በማንኛውም ሁኔታ ማለት ነው ቅድሚያ ይሄን ደምሩ የሚባል ነገር የለም ማለት ነው። እንደፈለግን አድርገን መደመር እንችላለን። ኮሙቴቲቭ ኤንድ አሶሲኤቲቭ ፕሮፐርቲስ ኦፍ ማትሪክስ አዲሽን ሌት ኤም ኤንድ ኤን ቢ ፖዘቲቭ ኢንቲጀርስ ኤንድ ኤ ቢ ኤንድ ሲ ቢ ኤም ባይ ኤን ማትሪክስ። ይሄ ማትሪክስስ ይሄ ማለት ምን ማለት ነው? የኤም ዳይሜንሽን ኤም ባይ ኤን ነው። የቢም ዳይሜንሽን ኤም ባይ ኤን ነው። የሲም ኤም ባይ ኤን ነው ማለት ነው። ሶ ሳይዛቸው መጀመሪያ ምን መሆን አለበት? ማች ማድረግ አለበት ማለት ነው። ስለ ኮሚቴቲቭ ፕሮፐርቲ እና ስለ አሶሲኤቲቭ ፕሮፐርቲ ከማውራታችን በፊት ማትሪክሶቹ መጀመሪያ ምን መሆን አለባቸው ማለት ነው? ዳይሜንሽናቸው ተመሳሳይ መሆን አለበት ማለት ነው። ወይም ሳይዛቸው ሶ ኤ ፕላስ ቢ ኢዝ ኢኳልስ ቱ ቢ ፕላስ ኤ ይሄ የሚሆን ከሆነ
ይሆናልም አይተናል። አዲሽን ኦፍ ማትሪክስ ኢዝ ኮሚቴቲቭ ብለን እንናገራለን ማለት ነው። ሶ ሁለቱ እኩል እንደሆኑ አይተናል። ስለዚህ አዲሽን ኦፍ ማትሪክስ ኢዝ ኮሚቴቲቭ እንላለን ማለት ነው። ሌላ ይሄንንም አይተናል። ውጤቱ ምንድነው የመጣው? እኩል ነው የመጣው። ሶ አዲሽን ኦፍ ማትሪክስስ ኢዝ አሶሲዬቲቭ ብለን መናገር እንችላለን ማለት ነው። ኤግዛምፕል ሌት ማትሪክስ ኤ ይሄ ቢሆን ማትሪክስ ቢ ይሄ ቢሆን እና ማትሪክስ ሲ ደግሞ ይሄ ቢሆን ዜን ዲተርማይን ኤ ፕላስ ቢ ቢ ፕላስ ኤ። እንግዲህ ከዚህ በፊት ምን ተነጋግረናል? ማትሪክስ አዲሽን ኢዝ ኮሚቴቲቭ ተባብለናል። ስለዚህ ኤ ፕላስ ቢ እና ቢ ፕላስ ኤ እኩል እንደሆኑ እናውቃለን። ስለዚህ የመጀመሪያውን ከሰራን ይሄኛውን መስራት አይጠበቅብንም ማለት ነው። እሺ ኤ ፕላስ ቢን እንስራ። በአይናችን ነው የምንሰራው። እንግዲህ ኤ ፕላስ ቢ 1 ሲደመር 1 2 1 ሲደመር ኔጌቲቭ 2 ኔጌቲቭ 1 3 ሲደመር 2 5 1 ሲደመር ኔጌቲቭ 5 1 ሲደመር ኔጌቲቭ 5 ይሄ ማለት 1 ሲቀነስ 5 ማለት ነው። ስንት ይሆናል? ኔጌቲቭ 4። ስለዚህ እዚች ጋር ኔጌቲቭ 4 እንላለን ማለት ነው። ቢ ፕላስ ኤስ ቢ ፕላስ ኤን መስራት አይጠበቅብንም። 2 ኔጌቲቭ 1 5 ማይነስ 4 ብለን መጻፍ እንችላለን ቀጥታ ማለት ነው። እሺ አሁን ደግሞ ቢና ሲን መጀመሪያ ደምሩ ከዛን ኤን ደምሩበት ይለናል። ዲ ላይስ መጀመሪያ ኤና ቢን ደምሩ ከዛ ሲ ደምሩበት ይላል። ሶ ይሄን ባህሪ እናውቃለን። ኤ ኢንቱ ቢ ፕላስ ሲ ይሄ ከማጋ እኩል ነው ኤ ፕላስ ቢ ይሄ ማለት ነው። ከዛ ሲን መደመር ከዚህ ጋር እኩል እንደሆነ እናውቃለን። ሶ የሲን ካገኘን የዲን ቀጥታ መልሳችንን መጻፍ እንችላለን ማለት ነው። እሺ ቢ ፕላስ ሲን እንስራ መጀመሪያ ቢ ፕላስ ሲ ቢ ፕላስ ያው ዳይሜንሽኑ የሁሉም 2/2 ስለሆነ ምንም ችግር የለም። ኦኬ እዛ ውስጥ አንገባም። ቢ ፕላስ ሲ 1 ሲደመር 1 2 ኔጌቲቭ 1 ሲደመር ኔጌቲቭ 2 ሲደመር ኔጌቲቭ 1 ኔጌቲቭ 3 ይሆናል። ኔጌቲቭ 2 ሲደመር ኔጌቲቭ 1 ይሄ ኔጌቲቭ 3 ይሆናል ማለት ነው። 2 አለ እዚህ ኔጌቲቭ 2 ድምሩ 0 ይሆናል። ኔጌቲቭ 5 እዚህ 5 0 ይሆናል ማለት ነው። ስለዚህ ኤ ደግሞ 1 1 3 1 ነው። ይሄ ያለን የኤ ፕላስ ቢ ፕላስ ሲስ 2 ማይነስ 3 0 0 ነው። ይሄን ደምሩት እንግዲህ ይሄን ደምሩት 1 ሲደመር 2 3 ይሆናል። 1 ሲደመር ኔጌቲቭ 3 ኔጌቲቭ 2 ይሆናል። ከታች ያለው ይሄ 0 0 ነው። ስለዚህ ይሄ ዳይሬክት 3 1 ተብሎ መጻፍ ይችላል ማለት ነው። ስለዚህ የዚህ የሲ ውጤት መልሳችን ይሄ ይሆናል። እዚህ ጋር መተን ምንም መስራት አይጠበቅብንም። ቀጥታ 3 ኔጌቲቭ 2 3 1 ብለን መልሱን ማስቀመጥ እንችላለን። ኤክሰርሳይዝ 3.4 ማትሪክስ ኤ ማትሪክስ ቢ እና ማትሪክስ ሲ ተሰጥተውናል። ዲተርማይን ኢች ኦፍ ዘ ፎሎዊንግ ማትሪክስ ይለናል። ኤ ላይ ኤ ፕላስ ቢን ተጠይቀናል። ኤ ፕላስ ቢ እሺ ይሄ በአይን መሰራት ይችላል። በአይን መሰራት ይችላል። እሺ ኤ ፕላስ ቢ እዚህ 1 አለን እዚህ 2 1 ሲደመር 2 3 ይሆናል። እዚህ 2 አለን እዚህ 3 አለን 2 ሲደመር 3 5 እዚህ 3 አለን እዚህ ኔጌቲቭ 1 3 ሲደመር ኔጌቲቭ 1 ማለት 3 ሲቀነስ 1 ማለት ነው። ስለዚህ ከ3 ላይ 1 ስንቀንስ 2 ይሆናል። 4 ሲደመር ኔጌቲቭ 2 ማለት 4 ሲቀነስ 2 ማለት ነው። ይሄ ስንት ይሆናል? 2 ይሆናል ማለት ነው። ሶ ኤ ፕላስ ቢን ካገኘን ቢ ፕላስ ኤን መስራት አይጠበቅብንም። ለምን? ሁለቱ እኩል ስለሆኑ ማለት ነው። ኮሚቴቲቭ ነው። ማትሪክስ አዲሽን ኮሚቴቲቭ ስለሆነ 3 5 2 2 ይሆናል ማለት ነው። እሺ ሲ ላይ ይሄን ተጠይቀናል። ዲ ላይ ደግሞ ይሄን ተጠይቀናል። እንግዲህ ከዚህ በፊት ምን አይተናል? ኤ ፕላስ ቢ ፕላስ ሲ ይሄ ከማጋ እኩል ነው? ከኤ ፕላስ ቢ ፕላስ ሲ ከዚህ ጋር እኩል ነው። አሶሲዬቲቭ ፕሮፐርቲን አይተናል ማለት ነው። ሶ አሁን የመጀመሪያውን ካገኘን ሁለተኛውን ወይም የሲን ካገኘን የዲን ቀጥታ መልሱን ማስቀመጥ እንችላለን ማለት ነው። እሺ መጀመሪያ ኤ እና ቢን እንደምር። ኤ እና ቢን እንደምር። ኤ እና ቢን ስንደምር ምንድነው ያገኘነው? 3 5 2 2 ነበር ያገኘነው። ይሄን አግኝተን ነበረ። ፕላስ ሲ ደግሞ 1 1 2 2 ይሄ ነው። ስለዚህ ይሄን እንደምረው። ይሄን ስንደምር 1 3 ሲደመር 1 4 ነው። 5 ሲደመር 1 6 ነው። 2 ሲደመር 2 4 2 ሲደመር 2 4
ስለዚህ ይሄ የዚህ የሲ መልስ ይሆናል ማለት ነው። የዲ ላይም ስንመጣ በተመሳሳይ ራሱን ማስቀመጥ ነው። 4 6 4 4 ይሆናል ማለት ነው።